እነሱ እየመሰላቸው የመቆሸሽን ለፈጣሪ ሲሰጡ ማየት የተለመደ ነው። ትንንሾቹም ትልልቆቹም ተራው ምእምንም ኡስታዞቹም ማለት ነው። ታዲያ በባህሪ አላህ ከፍጡራን ጋር አልተነካካም ወይ የሚለውን ዛሬ የምንመለከት ይሆናል ማለት ነው። ኦኬ ሳቢር እንዴት ነህ? አለው እንዴት ነው? ፎይ ሁሉ ተማም፣ ሁሉ ኮይስ፣ ሁሉ ኮይስ አልሐምዱሊላህ አላ ፍጥረት አልእስላም። እሺ ጥያቄ ነበረኝ። ፎይ አስጠይቀኝ። ጥያቄ ወደ መጨረሻ ላይ ነው እንደተለመደው የምንቀበለው። በመጀመሪያ ቶፒክ አለን። ቶፒኩን አድሬስ እናደርጋለን። ምንድነው? ፈውል ጥያቄ መጠየቅ እፈልጋለሁ ግን አታስጠይቀኝም። መጨረሻ ላይ ነው። አንተ መጀመሪያ እየመጣህ ይሆናል ጥያቄ የምንቀበልበት ሰዓት ወደ መጨረሻ ላይ፣ ወይንም ደግሞ ከቶፒኩ ጋር መሄድ ከሆነ እያነሳህ በዛው መሞገት ትችላለህ። ሌላ ቶፒክ ከሆነ ግን ገና ስንጀምር አውት ኦፍ ቶፒክ ሲሆን እንትን ይሆናል። ኦኬ አላህ ከፍጡራን ጋር ተነካክቷል ብለህ ታምናለህ? እኔ ጥያቄ ብቻ ነው መጠየቅ የምፈልገው። ጥያቄ ብቻ? ስለ አላህስ ማወቅም መጠየቅም መማርም አትፈልግም? አዎ ስለሱ አልፈልግም። ጥያቄ ብቻ ነው መጠየቅ የምፈልገው። እኔ ሰው እንዴት ስለ አምላኩ አልፈልግም ይላል ወንድማችን? አይ እኔ የገባሁት ጥያቄ ለመጠየቅ ነው፣ መልስ ለመስጠት ሳይሆን ለመጠየቅ ነው የገባሁት። አሁን ቶፒኩ ላይ እንትን ትልና ሜይ ቢ ጥያቄ ካለ ትንሽ ቆየት ብለህ ትጠይቃለህ። ግን አሁን ቶፒኩ ላይ የተወሰነ የምሞክረው ካለ ግን ብሞክር ደስ ይለናል። የተማርከው እሺ በቃ ቆይና ትጠይቃለህ። እንግዲህ በደንብ አስተውሉ። ደጋግመው ሙስሊሞች አርጊው ከሚያደርጉን እኛን አንዱን ክርስቶስ በስጋ መምጣቱን እንዴት በማርያም ማዕፀን ያድራል፣ እንዴት ይወለዳል እሷ ፍጡር ሆና ሳለ እንዴት ከፍጡራን ጋር ይነካካል የሚል ሙግት አላቸው ማለት ነው። እንዴት የሚለው ሙግታቸውን ዛሬ የምንመለከተው ይሆናል። እንዴት የባሪያውን ስጋ ተዋህዶ ይገለጻል የሚላቸው ሙግት፣ የነሱ ሙግት ይሄንን ስጋ እንዴት ይዋሃዳል፣ እንዴት ይነካዋል፣ እንዴት መለኮት ስጋን ይዋሃዳል፣ እንዴት በስጋ ይገለጣል፣ ያቆሽሸዋል ብለው ስለሚያስቡ ማለት ነው። መለኮት አክቹዋሊ አላህ መለኮት አይደለም። መለኮት የሚለውም ራሱ ኮንሰፕቱ አላህ ጋር ሲሄድ ሴንስለስ ነው የሚሆነው። ሊቆሽሽ የሚችል ግዑዝ ነገር ነው። እውነት እነሱ እንዳሉት አላህ ቆሻሻ ነገር ከነካው ይቆሽሻል። እኛ ግን ፈጣሪን የሚያቆሽሸው ነገር አለ ብለን አናምንም። በባህሪ ንጹህ ስለሆነ እርሱን የሚያቆሽሸው ኖሮ ከዛ የሚያጠራው ነገር አለ ብለን አናምንም። ከፈጣሪ በላይ ምንም አይነት ጥሩ ነገር ስለሌለ፣ ንጹህ ነገር ምንም ስለሌለ እነሱ ከመቆሸሽ አንጻር በማሰብ አንድም እንዴት በስጋ ይገለጣል የሚል ሙግት አላቸው። ግን ይሁንና ሰው የእነሱን አርጉመንት እንቀበልና ሳንከራከር የእነሱ ሙግት ተቀብለን አላህ ታዲያ ፍጡራን ጋርስ አልተነካካም ወይ? አልተቀየጠም? አልተዋሃደም ወይ? ፍጡራንን አልተዋሃደም ወይ አላህ ያልን እንደሆን ኖ አላህ ተፍጡራኑ ጋር በደንብ አድርጎ ተነካክቷል፣ ተቀይጧል። ፍጡሩን ውስጥ ገብቷል። ስለዚህ በእነሱ ሎጂክ መሰረት አላህ ቆሽሿል ማለት ነው ወይ? አላህን የሚያቆሽሸው የለም የሚለው አርጉመንት እኛ ምንም እንኳን ፈጣሪን የሚያቆሽሽ ምንም የለም ብለን ብናስብም እነሱ እንዳይቆሽሽ አላህ ወደ ፍጡራኑ አይመጣም፣ ከፍጡራን ጋር አይቀየጥም፣ ወይንም ደግሞ ወደ ፍጡራን አልገባም የሚለው አርጉመንታቸው ምን ድረስ ያስኬዳቸዋል? ምክንያቱም ፊዚካል ቢንግ ነው አላህ። ያ ፊዚካል የሆነ
ከፍጡራን ጋር ከተነካካ ሊቆሽሽ እንደሚችል ኦቪየስ ነው፣ ግልጽ ነው። ሊታይ ሊዳሰስ የሚችል ስለሆነ አላህ ያ ሊታይ ሊዳሰስ የሚችል ደግሞ ቆሻሻን ይይዛል፣ ቆሻሻ ይይዛል። ስለዚህ አላህ በባህሪው ሊቆሽሽ የሚችል ሆኖ ሳለ ደጋግሞ ወደ ፍጡራን ውስጥ በገባው መሰረት ከቆሻሻ ጋር ተነካክቷል፣ ወይንም ደግሞ ቆሻሻው ላዩ ላይ አለ። ልዩነቱ ከክርስቶስ ጋር ምን ይሆናል? ክርስቶስ በስጋ የተገለጠ መለኮት ቃል ስጉ ቃል ነው። ስጋን የተዋሃደ ቃል ስጋ ሲሆን እሱ የመለኮት ሙላት በሰውነቱ ተገልጦ የሚኖር ነው። አላህ ግን ፍጡራን ላዩ ላይ ለጥፎ የሚኖር ነው። ልዩነቱ አላህ ጭቃ ላዩ ላይ ለጥፎ የሚኖር ነው። አላህ ከውስጥ ሆኖ ላዩ ላይ ጭቃ ለጥፎ የሚኖር ማለት ነው። የምትጸየፉት ቆሻሻ እንዳይነካው ምናምን የምትሉት ፊዚካል ቢንግ ስለሆነ ቆሻሻ ተለጥፎበት የሚኖር ስለሆነ ነው። አቡቲ ሶፋ አቡቲ ይሰማል? ትንሽ ድምፅን ከፍ አድርግ። ወጣ። እንግዲህ ከሴት የወጣ ከማህፀን የወጣ አናመልክም ምናምን የሚል ጩኸት አላቸው። አላህ ፍጥረትን እንዴት ነው የፈጠረው? የሰው ልጅ እንዴት ነው የፈጠረው? በሁለት እጆቹ ጭቃ አብኩቶ፣ ያውም የሚጣበቅ ጭቃ። ያ የሚጣበቀው በእጆቹ ከሰራ ከመሬት ጭቃውን ዘግኖ አፈር ሰብስቦ አብኩቶ ከሰራ ሊትራሊ ጭቃ ተጣብቆበታል ማለት ነው። ሰውን ሲሰራ ደግሞ በእጆቹ ከሆነ የወንዱን ብልት ሲቀርጸው በእጁ ነው የቀረጸው። የሴቷንም ማህፀን እንደ ሸክላ ሰሪ በእጁ ጭቃ እየቀረጸ ነው የሰራው። በእጁ በጭቃ ቀርጾ ነው የሰራው። ብቸኛ ከሰራቸው አንዱ ሰውን በእጁ ስለሆነ በስጋ የተገለጠው ከማርያም የተወለደውን ከማህፀን የወጣውን አናመልክም ስትል ማህፀንን አስቀድሞ ለስኖ አብኩቶ አጨማልቆ የሰራው አላህ በእጁ ነው። ጓንት አጥልቆ ነው ወይ የሰራው? ጓንት ሳያጠልቅ ነው ወይንስ በጓንት ነው? ሊትራሊ በእጁ ነው የሰራው ብላችሁ ስለምታምኑ ማለት ነው። ያ የሰራበት ጭቃም ደግሞ እጅ ላይ የሚጣበቅ ስለሆነ ማለት ነው። የዘገነውም የሰበሰበውም ከምድር ስለሆነ ማለት ነው። ይህን እንዴት ታዩታላችሁ? እንዴትስ ታስተባብሉታላችሁ? 40 ዓመት ያህል ሎክ 40 ዓመት ያህል ያንን አደምንም ሰርቶ አቆይቶ ከዛ በኋላ ህይወት ሰጥቶበት እንትን እንዳለ ጦበሪ ይናገራል። ሲቀርጸው፣ ሲያስተካክለው፣ ሲያበጃጀው የቆየው አላህ ያንን ሁሉ ዲዛይን ሲያወጣ የነበረው በእጁ ነው እና ካዳፍ የገማውን ጭቃው የሚገማ ነው አብኩቶ አጨማልቆ ማህፀንን ለስኖ ከሰራ ከፍጡራን ጋር እንዴት ነው አልተነካካ የምትሉን? ወይንስ ጓንት አጥልቆ ነው? ጓንት ቢያጠልቅስ ጓንቱ ራሱ ፍጡር አይደለም ወይ? ጓንቱን ራሱ እንዴት ታዩታላችሁ? ፍጡር አይደለም ወይ? ፍጡር ነው የምትሉን ከሆነ ስቲል አሁንም ጭቃው አልነካውም ብትሉ ጓንቱ ግን ነክቶታል። ያ ፍጡር ስለሆነ ታጥቦታል ወይስ? ፕላስ ደግሞ አላህ ተነካ የሆነ ነገር ከተገለጠ ያ ነገር ይጠፋል፣ ድምጥማጡ ይጠፋል የሚል አርጉመንት አላችሁ። ስለዚህ በጭቃ እያቦካ ሲሰራ
ስትራክቸራሊ የሆነ የተገነባ ከመሆን ይልቅ መበታተን ነበር ያለበት። አደም በእጁ አብክቶ ሲሰራው እንዴት ነው ያልተበታተነው? እና ፍጡራንን አይነካካም፣ ወደ ፍጡራን አይገባም የሚለው አርጉመንታችሁ የት ድረስ ነው? ብዙ አላህ ወደ ፍጡራኑ የሚቀየጥበት የሚገባበት አለ። እናንተ የምታውቁት ለምሳሌ ከሌሊቱ 1/3 የሚወርደው ሁሌም ወደ ቅርቢቱ ሰማይ የሚመጣውን ታውቃላችሁ። እና የተለያዩ እንትኖች አሉ። ግን በዋናነት እዚህ ጭቃ ማብኳቷ ላይ እንቆያለን ማለት ነው። እዛ ላይ እንቆያለን እና ኦኬ፣ ሙስሊሞች ታውን በኋላ መግባት ይችላሉ። እሺ አንተ ኦኬ ኢላም ጎንደሬዋ ነች አይደለ? አንቺ አደረቅ ኢላም ልጅ ሙባ እሰማለሁ። እኔ እሰማለሁ። ቦስ ይሰማል። ኦኬ አንድ ሱራ 38 75 ነው እንዲያወጣለን 38 75 ነው ያልከኝ? አዎ ይሄ ጥያቄ አላህ ሊትራል ልጆች አሉት፣ ደግሞ አራት ነገሮችን በእጆቹ ሰርቷል ለምትሉ ላታሪዎች ነው። አዎ አላህ እጅ አለው፣ እጆቹም የሰራባቸው ነው ብላችሁ ለምታምኑ አባሾችን አይመለከትም። ሞሮፍ ጥያቄው ልጅ ሙባ ሙሃጀር እንኳን ደህና መጣችሁ። ተው እንጂ መልሱ፣ አውሩኝ እንጂ። እሺ ቀጥለው አንብቦ ከየትኛው ቁርአን ላይ ልክፈት? ሃርድ ኮፒ ከየትኛው ቁርአን ላይ ልክፈት? ሁለት አይነት የቁርአን ትርጉም ነው ያለው፣ የዋሃብያዎቹና የአህባሾቹ። በዚያው አጋጣሚ ለማሳየት ያክል ማለት ነው። አህባሾቹ በኃይሉ ነው ያሉት። አህባሾቹ ጋር በኃይሉ ነው የሚሉት፣ እዚህ ጋር በኃይሉ ይሉታል። ይሄኛው ቁርአን ላይ ሙስሊሞች ራሱ ቁርአን መምረጥ አለባችሁ። ይሄኛው ቁርአን ነው ትክክለኛ ወይስ ይሄኛው ቁርአን ነው ትክክለኛ? አትሊስት ከሁለቱ ቁርአኖች ልትመርጡ ይገባል። ይሄኛው ቁርአን በኃይሉ ነው የሚለው ላልከኝ፣ አህባሾቹ የትኛው ነው? ኦኬ ይሄኛውን ቁርአን ትቀበላለህ? ይሄ በኃይሉ ይላል፣ ይሄ ደግሞ ኖ በኃይሉ አይደለም በኖርማል በእጁ ነው ይላል። ወይኔ ኧረ ሁለት ቁርአን የለም፣ አንድ ቁርአን ብቻ ነው። ኦኬ እናሳይህና ሁለቱንም ተፍሲሮች ትቀበላቸዋለህ? ትርጉሙን አማርኛውን ቁርአን ሁለቱም ትክክል ናቸው? አዎ ቁርአን አንድ ብቻ ነው፣ ሁለት ቁርአን የለም። እሺ ስለዚህ ነኝ ሁለቱንም ትቀበላለህ ማለት ነው። ቁርአን አንድ ብቻ ነው፣ ሁለት ቁርአን የለም አልኩህ እኮ። ሁለቱንም ትቀበላቸዋለህ ወይ? ምን አይነት እንደሆነ ውስጡን ሳላቅ ጥናት ያስፈልጋል። በመጀመሪያ ውስጡ በራሱ ጽፎ አምጥቶት እንደሆነ በምን አውቃለሁ? አንተ ቃል ውስጡ ጽፋ አምጥተህ ነው እንዴ? ያው እሺ አንብብ። ጭራሽ ጽፋ መጣ አልከኝ እንዴ? ይኸው እዚህ ጋር ማህተብ ያለው ቁርአን ነው። በነገራችን ለኛ ይዘን የመጣ ነው። ይኸው ይታያል ማህተቡ አልኩህ እኮ ቁርአን አንድ ብቻ ነው። ባርኮድ ያለው ሁለት ቁርአን የለም። እሺ አንብብ። ይሄንን አንብብና ትርጉምልን። እሺ ከሌላ ይጋጫል ነው ይሄ የምትለው አንተ? ፕሊስ አንብበውና አንብበው። የትኛው ነው የምትቀበለው?
የትኛው ተፍሲር ነው አንተ የምትቀበለው? እኔ አንድ አላህ አደምን እሱን ነው የምቀበለው። ሁለት ቁርአን የለም አልኳችሁ እኮ። የሚጋጭ ካለ አምጡልኝ። የሚጋጭ ነው የሚቀበል። እስቲ እዚህ ጋር እንትን ያለው የሚጋጭ ካለ አምጡ። ሁለት የሚሆንም ማለት ነው። ፋይን እሺ፣ ፋይን። አላህ አደምን በእጁ ነው የሰራው ወይንስ በኃይሉ? ስለሰራለም ጥያቄ እኔ ጥያቄ ልጠይቅ ነው እንጂ ጥያቄ ለመመለስ አልገባውም ቢያለው እኔ እፎይ። ታዲያ ለምን ጣልቃ ገብተህ አይደለም ምናምን ብለህ ለመሞገት ትሞክራለህ? እዚህ ጋር እኮ ሁለት ቁርአን አለ ሲል እኮ ነው እንትን አልኩት እኔ። ይሄው ሁለቱንም እያሳየ ነው። አንብበው እሺ። አይ እሱ ይሄንንማ ማንበብ አይችልም እኮ። ይሄው አንብብ እሺ። ልዩነት ካለው በደንብ አድርገው ችግር የለም። ሁሉንም አንቀጹን አንድ እኩል አድርገውና አንብበዋል። አንብብልኝ። ምን ሱራ ነው ይሄ? ሱራ 38 ሱራ ሳድ ሱረቱል ሷድ ሱረቱ ሰዓድ አያ 75 ላይ አላህ ኢብሊስ ሆይ አለ። ቀጥሎ እስኪ በምንድን ነው የሚለው? ምንድን ነው? ቀጥል። አንድ ቀጥልከም ቀጥልስ እኮ ኢብሊስ ሆይ ብሎ ቀጥሎ የተቀለመው ፓርት ምን ይላል? በሁለት እጆቼ ለፈጠርኩት ይላል። እዚህ ጋር ሊታል በሁለት እጁ ነው የፈጠረው። አንዱስ ይሄ በሁለት እጆች ፈጠርኩት አለ። አንዱስ ምንድን ነው የሚለው? እሺ በዚህ ሁለተኛ። እሺ በጣም አሪፍ። ሁለተኛውን ደግሞ ቁርአን እናምጣለን። ሱራ 38 75 ተፍሲሩን ነው። ምሳሌ እዚህ ጋር እንትኑ ሳይሆን ቀጥታ ቁርአን የትኛውን ነው የምትቀበለው ተብለህ ትጠይቃለህ። ወይ የትኛውን ነው የምትቀበለው? ያውኑ ይሄኛው እንደዚህ እኮ እንትን ቁርአን ብቻ ስለተጻፈበት እዚህ ጋር ስላሳየኝ እሱን እቀበለው ሊላል ይችላል። በትክክለኛ ተፍሲሩ አለበት ቁርአን። ስለዚህ አሁን ቁርአን አትቀበለውም? ያውኑን ትቀበለዋለህ አትቀበለውም? ያውኑን ቁርአን እሺ። አሁን እኮ ምን መሰለህ እንትን የነገርኩህ እኮ ነው። እዛ ጋር ርዕሱ ወይንም አንቀጹ ያለበትን ቦታ ምሳሌ ይሄኛው ማን እንደጻፈው አይታወቅም። ምሳሌ ይሄ በፎቶ ነው አየሁት እንጂ ውስጡ ምን አይነት ቁርአን እንደሆነ አላውቅም። እኔ ግን ቁርአን አንድና አንድ ብቻ ነው ቁርአን። ሁለት ቁርአን የለም። ቀይም ጥቁር ነጭ ነው። ካላወቅ ካለ ለምን ደግሞ ተጨቃጨቀ ነው? እንደማችን አሳየህ ስተና ማተቡ አሳየህ። ምን እናድርግ ከዚህ በላይ? ቁርአን ተፍሲር አለ እኮ እዛ ጋር አንተ የሚጠቅሰው ሱራ ምናምን ተብሎ የሚጠቅሰው ሰይድ እንኳን ደህና መጣ። ሚት አድርገህ በቃ እንኳን ደህና ቆያችሁ። መልካም። አላህ ከፍጡራን ጋር ተነካክቷል ብለህ ታምናለህ? ኧረ ይሄን ጥያቄ በእናትህ ስንት ዓመት እፎይ፣ በእናትህ አንተ እኮ ትልቅ ነህ እኮ። አዎ በጣም ትልቅ ነኝ። ስለዚህ ለእናንተ ናይት ሜር ነው። አምሮህን እፎይ፣ አንድ ነገር ልንገርህና ልውጣ። ያው አንተ መልሰዋለህ። ስላስገባኸኝ አመሰግናለሁ። በመልሰዋለህ። አንድ ጥያቄ አልጠይቅም። አይ አንድ ግማሽም አይቻልም። ናይት ሜር የሆነባችሁ ጥያቄ ነው። መቼም ልመልሱት እንደማችሉ ስለማቅ መልስ ካለ ትመልሳለህ፣ ካሌለ ትማራለህ። ሰሞኑን ትንሽ ከበድ ብሏቸዋል መሰለኝ። ለእሶ ላይ ናቸው ሲያመጣህ አንተ ምን ይሆን አዲስ? አንተ እኮ ፈስዶብሃል። ምን አይነት አዲስ ነው ያልከው ሰይድ? ምን ይሆን አዲስ? ፈስዶብሃል ነው የምልህ። ፈስዶብሃል ያመጣሁት ነው የፈሰደው። እናመሰግናለን። ቁርአንህን አዲስ ብለህ እንድትጠራው ካደረግን ፋይን ፋይን አይደለም። ቁርአንህን ገና ራስን አላህንም ክዳችሁታል፣ እናስክዳለን። ቁርአኑ ሐዲስ መሰለው። ፋይን ኤኒዌይስ አይመልሱም። የሆነ ሐዲስ አታምጣልኩ። ዝም ብለህ ምንም አታውቅም እኮ። እናመሰግናለን። የራስህን ሃይማኖት ዶኢፍ የሆነ ሐዲስ ነው ያመጣሁት። እናመሰግናለን። ቁርአኑ ዶኢፍ ነው። ቴንክ ዩ። ምንወደው እኛም ይሄንን እንዲህ እንድትል ነው። ዶኢፍ የሆነ ሐዲስ አታምጣ። አላህ በሁለት እጆቼ የፈጠርኩ ሲል ዶኢፍ የራስህን አታውቅም ነው የምልህ። የራስህን አታውቅም። ቆንጆ ነው፣ ቆንጆ ነው። ቁርአንን እንደ ኢፍ ካልክልኝ ሌላ ምን ፈልጋለሁ? ስለዚህ ቁርአኑ ዶኢፍ ነው። ተስማምቻለሁ። በቃ እኮ ጨረስን። ከአንተ ጋር ጥያቄ የለኝም። አንተ ጋር እኔ ራሱ ይህን መረጃ ዶኢፍ ብዬ ነው የምቀበለው። ዶኢፍ ነው። ተፈለክ ሌላ ጨምርበት። መውዱ ነው አይደል?
እኮ ችግር የለውም። መኡዱም ነው አይደል? የተቆረጠም ነው። ደኢፍ ብቻ ሳይሆን መኡዱም ነው። አረብ ላይ አሁን አንተ ሰይድ አሁን አካትሱ የበግ ያህል ቦታ ያለህም አንተ ልንገርህ፣ የበግ ያህል ዝም ብለህ ተለፈልፈህ ብቻህን እንደብድ እየሰከርክ እየመጣህ ሜት አድርገህ አትባልጋው ተነብዬ ተሻል የበከትክ እንግዲህ ሙስሊሞች በገቡ ቁጥር ሁሉ ጊዜ ካፊር እየሆኑ ነው እየሄዱ ያሉት። ምክንያቱም አስተምሮታቸው ምንም ስለማያውቁ ማለት ነው። ይሄ እንግዲህ በሰርቲፊኬት ደረጃ ተውሂድን የሚማሩበት ኪታባቸው ነው። እዚህ ላይ ምን ብሎ ያስቀምጧል? መልእክተኛው ይላል። መልእክተኛው ይዘውት የመጡትን መልእክት ላይ የተጠራጠረ አሊያም እውነታውን ከሳቸው ውጭ ሊሆን ይችላል የሚል ጥርጣሬ ያደረበት በእርግጥ የጥርጣሬ ኩፍር ይፈጽማል። ምን ይፈጽማል? የጥርጣሬ ኩፍርን ይፈጽማል። ይሄ በግልጽ የተቀመጠ ነው። ተውሂድ የሚማሩበት በሰርተፍኬት ደረጃ ሲመረቁ ያስቀምጡበት ነው። ማስረጃም ያስቀምጣል። ከሐዲስም ማሳየት እንችላለን ይሄንን እና ሁል ጊዜ እየከፈራችሁ ነው። እናመሰግናለን። ከእስልምና እያስወጣናችሁ ነው። እፎይ ሁል ጊዜ እፎይ ጋር እየመጡ ከእስልምና ያስወጣሉ። አመለጧችሁ እኮ አሁን እኮ አመለጧችሁ ፈስዶባችሁ ወንድማችን እስሩንና ተማር። በቃ ቤቱ ለእውቀት ነው እንጂ ለለቅሶ ነው። ተማር ተስሮ ነው። ኦኬ ኑር እንኳን ደህና መጣ። ኑሬ እንኳን ደህና ቆየን። መልካም ኦኬ። አላህ እግር አሉት ከሚሉት ነው። አንድ ጥያቄን ጠይቅና ከዛ ጥያቄን መልስልሃለሁ። ቅድሚያ ጥያቄው ላይ ግባ። ጥያቄ ካለ በኋላ የኔን ጥያቄ መልስልኝና እኔን ጥያቄውን መልሳለሁ። የተከፈተውን ቁርአን ትቀበላለህ አትቀበልም? እቀበላለሁ። የኔን ጥያቄ መልስልኝና እኔን መልስልኝ። ግባ ቶፒኩ ላይ ጥያቄ በኋላ ነው። አለም ከሰርቶናል አታልቅስ። ኦኬ አላህ ይብሊስ ስቶሪ አደምን በእጁ ነው የሰራው። ጥያቄን መልስልኝና እኔ ልመልስ። ኦኬ ታንክ ዩ። ከድር ቀጥል። ከስር ከድር እፎይ አንድ ጥያቄ ያለኝ። ቆይ እፎይ ግባ ቶፒኩ ላይ ቅድሚያ ኦኬ ትቀበላለህ? የድን ቁርአን ትቀበላለህ? የድን ቁርአን ይቀበላለሁ። መልካም። አደምን አላህ በእጁ ነው የሰራው። ምንድነው ከቁርአኑ ያየ ስተቱ? አላህ አደምን በእጁ ነው ወይ የሰራው? አላህ አደምን በእጁ ነው ወይ የሰራው? ያው አንብበው። ይሄው አንብብ፣ ፊት ለፊት ነው ያለው። ሱራ ንገረኝስ። ሱረት ሰዓድ 75ኛው አያ የሚችል አንድ ሙስሊም የሌለው ሊትራሊ እነዚህ ሰዎች ግን ኢየሱስ በቃ ያወራል። ጣጣስ ይቆይ ፍታት ስራው ከድራም አታሽቃወት ያው አርፈ ቁጭ ብለው ያወራል። ሄሎ ሄሎ አራታው ባክፋ የተረጋጋ ከድር መረጃ አገኘህ ነው ከፈትከው? ያው ተከፍቶልሃል እኮ ፊት ለፊት ለፊት ተከፍቷል። እትለዋለህ ፊት ለፊት ተከፍቷል። ነው አልመሰለኝ። ሰዓታችንን ዌስት እያደረግን ወደ ሌላ ሰው ቀጥል። ቦስ ተመለስ ካሉ ያስወርዳል። የማን ነው የሚደረበው መሰለኝ? ሙባ ሚዩት አድርግ እባክህ።
ወሪዝ ሙባረክ ሙባረክ ብታየኝ እኔ ጋር እንኳን ደህና መጣ። በደንብ አንብብ። አይደለም አረብኛ ይቅርና እንግሊዝኛው ማንበብ አችልም እኮ። እሺ አንብብ እና ይሄን ክፍል ንገረን። ጤዛ ራስ ነህ። እሺ በግ እውነት ስጨርስ አንብብ ይሄን ክፍል ስድቡን ስጨርስ ማህየ ባለፈው አልገባም ብለህ ምን ከእሱ ጋር ፕሮግራም ዘና ጠፋለህ። መጀመሪያ ስማኝ መጀመሪያ ስማኝ። ፕሮግራም ይዘህ ለምን ወጣክ? ለምን ቀረ? እኛ በፕሮግራም ጠብቀን ነበር። ድንቁርና ስጫወትባችሁ እንደዚህ ነው የምትሆኑት። ስለ አምላካቸው ስለማያውቁ ስድብ ስማ። ስለ አምላካቸው ሲጠየቁ እንደዚህ ናቸው። ይሄ እስልምና ነው። ይህ ሙስሊሞች ገብተው አላህን አፍረውበት ተሸማቀውበት የሚወጡበት ቤት ነው። ቤቱ የፎይ ይባላል። በዩቱብም በተለያየ ሚዲያ የምታዳምጡን ስለ አምላካቸው ላይ ያስረዱ ገብተው ፖለቲካ ለመስራት ተጫጭበው ወይም ተሳድበው ወይን አልቅሰው የሚወጡበት ቤት ነው። ምክንያቱም የሚገቡት እዚህ ቤት ሙስሊሞች ናቸው። ከነቢያቸው የተማሩት ደግሞ እየየና ቶፒክ ሽፍት ማድረግ ነው። ወይንም ስድብ ወይን ገላለሁ፣ ፈልጣለሁ፣ ቆርጣለሁ። ምክንያቱም ሙስሊሞች ናቸው እነሱ። ያኔስ ከድር ቀጥላው ሰላም ሙስሊም ቢን ሰላም ብያለሁ አለን። ያው ዛሬም በድጋሚ አላህ ሂዳያ ይስጥላለሁ። እና ምንድነው ሐሳብ? ለአላህ ራሱን ሂዳያ ሰጠዋለሁ። መንገድ ጠፍቶበት መንገድ ጠያቂ ስለሆነ ክርስቶስን እንዲያገኝ ነግረው ነበረ። ግን የሙሐመድ ፈጠራ ስለሆነ አላህ ራሱ የለም። ይሄን ክፍል አንብበው። ታሳዝነኛለህ። ኩል አንተ አሁን ወደ ፖቲኮ ግባ። አሁን ለምሳሌ በጣም ነው ማሳዝነው። ምክንያቱም ብታገኘኝ ልታርደኝ ስለምችል መልሰ ደግሞ ልበላኝም ስለምችል እሱን እያሰብክ ታዝናለህ። አንብባው። እሺ መጽሐፍ ቅዱስ ትቀበላለህ አንተ? አንብብ። የተከፈተልህን ፊት ለፊት ጥያቄ ከመግባቴ በፊት ትቀበላለህ አይደል? አንብብ። ፊት ለፊት ያለው ቁርአንን አነበዋለሁ። እሱን አንተ ቁርአን እኔ ስለማምንበት አነበዋለሁ። ገባ? አንተ በመጽሐፍ ቅዱስ አምናለህ ወይ ነው መጀመሪያ። እባክህ አንብበው። ግባ ፖይንቱ ላይ አምንበታለሁ ወይ መጽሐፍ ቅዱስ ይሄን ጥያቄ መልስላለሁ። ጥያቄ አቀርባለሁ። መጽሐፍ ቅዱስ አይደለም ቁርአን ነው። ገባኝ። የሚታየው ይሄ ቁርአን ነው እንጂ መጽሐፍ ቅዱስ አይደለም። አንተ ደግሞ አንተ የምታወራው ነገር እንዳጠቃላይ መጽሐፍ ቅዱስን አይወክልም ነው ሰው። ለምሳሌ ምን ብዬ ከአንተ ጋር እንነጻጸርሽ? ምንም በልና እፎይ በልና ተነጻጸር። ቀጥል እኮ አንተ። እሺ በምንድን ነው የምታምነው? እኔ በቁርአን በምንም ልመን። አሁን ይሄንን አንብብ። የተከፈተልህን አታልቅስ። እየተከፈተልህ ቁርአን ነው የገቡት እዚህ መሬት ንካ። የገቡት እዚህ ማናቸው? ሙስሊሞች ናቸው። ወይን ርዕስ ሽፍት ያደርጋሉ፣ ወይን ይሳደባሉ፣ ወይን ይጨቃጨቃሉ። ፖይንቱን አያስረዱ። ፖለቲካ ትስራዩ ንጽጽር ነው። እዚህ ጋር ንጽጽር ነው። አንድ ቁርአንን አይደለም ንጽጽር ነው። ስላነጻጸርክ አይደለም ያንተ አምላክ እውነት የሚሆነው። እኔ ራሴ ላይ ቆሜ ነው መልሰው እንጂ ከአንተ ጋር መምጣት አይጠበቅብኝም። ራስን ቻልና ቁርአንን የራስን ፕሊዝ አንድ እምነት የሌለው ሰውዬ ቢጠይቅህ እምነት ስለሌለህ አላስረዳህም ልትለው ነው ቁርአኑን። ፍቅር ሲዝም ቢጠይቅህ ፍቅር ሲዝም ላይ ብለህ ልትሄድ ነው። ቁርአን ላይ ቁምና መልስ። ቁርአን ምንድን ነው የፈለከበት? ምን በተነሳን ማነበው? ኦኬ አንብበው ክፍሉን። እሺ አንብበው። እሺ ምንድን ነው የተፈለገበት? ምንድን ነው? ምን ብዬ ላንብበው እኮ አንብበውና ከዛ በኋላ ጥያቄን አነሳለሁ። ጥያቄ የምታነሳው መጀመሪያ ጥያቄውን ንገረኝና አንብቤ ልረዳ ነው እንጂ አንተ ጥያቄ የምታነሳው እኮ አሁን ነው መጀመሪያ ነው ጥያቄ የምታነሳው። ይሄንን ክፍል አሁን አየሁ አይደለ? እሺ መልካም። አላህ አደምን በሁለት እጆቹ ነው የፈጠረው። ከምንድን ነው የፈጠረው? እሺ እኔም ልጠይቅህ። ይኸውልህ አነጻጸር ስለሆነ ይኸውልህ አብሮ እንሂድ። አንተስ ፈጣሪ ግባ። ብቻዬን ራሱን ችሎ ትጠይቀኛለህ። አሁን ግባ ፖይንቱ ላይ ጥያቄ ነው እኮ ጥያቄ ማለት ነው። ይኸውልህ አዳምጠኝ መጀመሪያ አንተ ሁሉ የምታረጋችሁ የመጨረሻ አዳምጠኝ። መሰረና ኔክስ ይኸውልህ አንተ እኔ ማምንበት ጠያቀኝ አይደል? አዎ በእጁ ነው የፈጠረው ብዬ አምናለሁ። አዳምጠኝ
ቴንክ ዩ በቃ ለመጫጫህ ጊዜ የለንም። አትሽሽ አይደለም ይኸውልህ፣ አዳምጥ፣ ፖለቲካ አትስራ። እኔ አምናለሁ በእጁ ነው የፈጠረው ብዬ አምናለሁ። አንተስ በምንድን ነው የምታምነው? በእናትህ አትጮህ በቃ ይኸውልህ፣ ይሄ እኮ ነው ችግር። አየህ ወረ ይሄ ነው ችግር። አታንቋሽሽ ሁሌ። ይኸውልህ መጀመሪያ የአንተ እንዳይነካብህ ነው አይደል? ስለዚህ በእጁ ከተፈጠረው ለዛ ነው እንዳይሰሙብህ ነው ከስር አሉት። አዳምጥ፣ በእጁ ተፈጠረው። ስለዚህ አላህ ከአደም ጋር ተነካክቷል ማለት ነው። ማን ያለ እንደዛ? አምጣ ማስረጃ። አንተ ራስህ በእጁ ነው የፈጠረው አልከኝ። በእጁ ፈጠረው ማለት ይኸውልህ፣ አሁን ደጋግሜ ልንገር፣ ይኸውልህ በእጁ ፈጠረው ማለት ግዴታ ከሰው ጋር አታመሳስል። ኧረ በአላህ እፎ፣ ይኸውልህ አንዳንዴ ስታስተምር ማለት ነው፣ አዳምጠኝ። ስታስተምር በደንብ እየሰማሁ ነው። ስታስተምር ቅን፣ ልብህን ቅን አድርገው። ሁሌ ጥላቻ ይዘህ አይደለም። ይኸውልህ ሃይማኖት እንደዚህ አይሰብክም። ቴንኪው ከስር ሆነ ታብታብ አድርግ። ለቤት ወጥ መጥ ነው። ዋብያው እንኳን ደህና መጣ። ኢልሃም ቀጥይ። ቅድሚያ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ከብሎክ ስለፈታኝ አመሰግናለሁ። ጭቅጭቅ ሳታደርጊ አንቺም ቶፒኩ ላይ ግቢና ቀጥይ። እሺ፣ ካሁን በፊትም አወርተናል በዚህ ጉዳይ፣ ግን አሁንም መልሽ ካልከኝ አደም አለይሂ ሰላምን አላህ ሱብሃነሁ ወተዓላ በእጆቹ እንደፈጠረው ይናገራል ቁርአን ላይ። ይሄንን እናምናለን። ስለዚህ ከፍጡራን ጋር ተነካክቷል ማለት ነው። ከፍጡራን ጋር ተነካክቷል አልተነካካም የሚለው ይሄ አንተ ሐሳብ ነው። ገብቷል። እና ደግሞ አላህ ሱብሃነሁ ወተዓላ እጆቹ ምን አይነት ናቸው ብለን አንፈላሰፍም። ገብቷል። ፈጠርኩት ካለ ፈጠርኩት። አይ ምን አይነት ነው? ቆይ ምን አይነት ነው ብዬ አልጠየቅኩሽም። አሁን በእጆቹ ነው የፈጠረው አልሽኝ። ስለዚህ በእጆቹ ከገማ ጭቃ ከፈጠረው ተነካክቷል ማለት ነው። ተነካክቷል ማለት ምን ማለት ነው? ሐሳቡን ግልጽ አድርግልኝ። ስለዚህ በእጁ ነው የሰራው፣ ሊትራሊ በእጁ ነው የሰራው አይደለ? አደምን በእጁ ነው የሰራው። ቴንክ ዩ። ስለዚህ በእጁ ከሰራው ከምን ከጭቃ ከሰራው አፈር ዘግኖ ነው አይደለ የሰራው? መላእክቶች ከምድር አፈር አምጠው ምናምን የሚል አለ አይደለም? አትዋሺ። ራሱ ከተለያየ ቦታ ላይ አላህ አፈር ዘግኖ ከዛ በጭቃ አብኩቶ ሰርቶታል። ሊትራሊ አፈር ከተለያየ ቦታ ዘግኖ በጭቃ ከሰራው ተነካክቷል። ስለዚህ ከፍጡራን ጋር አልተነካካም የሚል ከፍጡራን ጋር አልተነካካም የሚል ጥቅስ አልተነካካውም ያለበት የለም። የእናንተ ያስተምሮ ውድቅ ይሆናል ማለት ነው። እና ከአላህ ላይ ምን አደምን በእጁ ስለፈጠረው አላህ ላይ ምንድነው ክብር ይቀንሳል ብለህ የምታስበው አንተ? አልገባኝም። ግልጽ እኮ አይደለም ጥያቄ። እስቲ እኔ ያልኩትን ድገሚው እስቲ። አላህ በእጆቹ አፈር ዘግኖ አደምን በእጁ ሰርቶታል፣ በዚህም ተነካክቷል። በይሲ አደም አለይሂ ሰላምን በእጁ ስለፈጠረው አላህን እኮ ፍጡር አያደርገውም። ምንድነው ሐሳብ? ኖ እኔ ያልኩትን በይ እስቲ። እኔ ባልኩትን በይ። አደም አለይሂ ሰላም በእጆቹ ፈጥሮታል ብዬ አምናለሁ። ይሄው እየደገምኩልህ። ስለዚህ በእጁ ሲፈጥር ደግሞ ነክቶታል። በእጁ ከፈጠረው እንዴት ነው የማይነካው? ኦኬ፣ ስለነካው ግን አላህን ክብሩን አይቀንሰው እያልኩ ችግር የለውም። ስለዚህ አፈር ዘግኖ በጭቃ አደምን ሰርቶታል ማለት ቀርጾታል፣ እያንዳንዱን አብጅቶታል። ከሌሎቹ ፍጥረታት ይልቅ አደምን በእጁ ነው የሰራው በስልምን። ስለዚህ በእጁ ሲነካው ደግሞ እህታችንም እንዳለችው ሲሰራው ላይነካካ ነው ወይ? ይነካካል። ኦኬ፣ አደም አለይሂ ሰላም በእጁ የፈጠረው አላህ አምላክነቱን ይሰጣል ወይ ነው የኔ ጥያቄ። ለአንተም ጠይቀህ ጋበስ። በምንም ተአምር ወደ ፍጡር አይገባም ከፍጡር ጋር አይነካካም የሚል አቂዳ አላችሁ። እሱን ቼክ አድርጊ ይጅና በፍጹም አይነካካም አልተነካካም ወደ ፍጡርም አይገባም የሚለውን አቂዳችሁን አጥኝ። እሱን አውዱ መረዳት ትችላለህ። ግን የኔን ከመለስኩ ላይ ከጨረስን ከኔ ጋር እኔ ተስማምቻለሁ። የአንቺን አቂዳ ስላፈረሹን የተስማምቻለሁ። አንድም ክርስትናን ክርስቶስን ከሚቃወምበት አንዱ እንዴት የባሪያውን ስጋ መለኮት ይዋሃዳል የሚል ነው። እንዴት ይዋሃዳል የሚል እንዴት በስጋ ይገለጣል መለኮት የሚል ነው። የእናንተ አላህ በስጋ መገለጽ ሳይሆን ገና ስጋ ላልሆነው የገማውን ጭቃ በእጁ አብኩቶ ጭቃ ለጥፎበታል። ጭቃ አብኩቶ በዛን የሰራው እኔ መቃቢያን ሳልስ ላይ ኮላነሳለን ነው እግዚአብሔር አዳምን በእጆቹ እንደፈጠረው እና ይህንን እንዴት ነው ይበላል እና አንብቦች የለው መቃቢያን ሳልስ ላይ በከበሩ እጆቹ ከምድር መሬትን አምጥቶ እሳትንና ውሃን ነፍስንም ጨምሮ በሱ ምሳሌና መልክ አዳምን ፈጠረው ይለናል እግዚአብሔር ማለት ነው። በእጆቹ እንደፈጠረው ይናገራል። እና በእጆቹ ሲፈጥረው በእጆቹ ሲፈጥረው
አንደኛ ጥያቄ ምንድነው? እናስረዳሻለን። አሁን አዳምጪ። አንደኛ እግዚአብሔር ሁሉ ቦታ ነው ትላላችሁ። ተረጋጊ። ቆይ ሁሉ ቦታ ነው እንላለን። ስለዚህ ሄዶ አምጥቶ ምናምን የሚለው ለእኛ እንዲገባን ከመስራት አንጻር ከግብር አንጻር የተነገረ እንጂ እግዚአብሔር የሆነ ቦታ ተንቀሳቅሶ አምጥቶ ሰራው ማለት አይደለም። ስለዚህ በምኑ ነው የሰራው? እግዚአብሔር ሁን ሲል ሁሉ ነገር መሆን የሚችል በቃሉ ነው። ቃሉ የእግዚአብሔር እጅ ተብሎ ይጠራል። ያለበትን እግዚአብሔር ራሱ ቃሌ እጆች ማለት ናቸው ብሎ ተናገረበትን አሳየኝ። አትጩይ። ቆይ ኤኒዌይስ ትርጓሜ አንድ ልስጥሽ። እንደው አንዴ ቆይ ኤኒዌይስ አስተምሮትሽን ስላፈረሽ ግን ደስ ብሎኛል። ምንም የሚፈርስ ነገር የለም። እኔ እንኳን በሳሳት ተስማምቻለሁ እኮ እኔ ተስማምቻለሁ። እኔ እንኳን ስህተት ቢኖር ማለት ነው። ፕሊስ አትጩይ። ምክንያቱም ዋብያ እንደመሆንሽ ክርስቶስን ከምትቃወሙበት አንዱ ወደ ፍጡራን አይመጣም ፈጣሪ ከአርሽ በላይ ነው ብለሽ ምታምኙን ረስተሽዋል። ወደ ፍጡራን አይመጣም አይገባም ከአርሽ በላይ ተጎልቶ ነው ያለው የሚለውን አስተምሮ እንዳፈረሹ ረስተሽዋል። ተስማምቻለሁ። እሱን ተስማምቻለኝ። ብዙ ማለት ነው። ስለምንድን ነው ኢየሱስ ክርስቶስ ራሱ ወደ ሰማይ አድርጎ ከእግዚአብሔር ቀኝ እንደተቀመጠ። ተረጋጊ። ቆይ አትጩሂ። ይሄ ለመውረድ አትቸኩይ። ኦኬ። ሁሉ የተፈጠረው በማን ነው? ኮመንት ላይ ጻፉላት እስቲ። በማን ነው ሁሉ ነገር የሆነው? ከሆነውም አንዳች እንኳ ያለማ አልሆነም። ኮመንት ላይ ያስቀምጡት። ኮመንቶቹ ራሱ ስለሚያውቁት ማለት ነው እነሱ የሚያስተምሩሽ። ሁሉ በማን ነው የሆነው? ከሆነውም አንዳች እንኳ ደግሞ በአዳምን በቃልነት አትጩሂ እባክሽ። በእግዚአብሔር ነው በኢየሱስ ነው። አንተ ተረጋጋ። አይደለም ኦኬ እኮ ተረጋጋ። ቆይ አዳምጥ። ሁሉ በማን የሆነው? በቃል። ሁሉ ነገር በቃል ሆኗል። ለዚህ ነው ክንድህን ላክ ኢሳያስ ሲል የነበረው ክንዱን ልኮ መጨረሻ ላይ በዚህ ዘመን እኛም ያዳነን ማንን ልኮ? ቃሉን። ቃሉ በስጋ ተገለጠ። ሁሉ ነገር የሆነው በማን ነው? በቃል ነው። ከግብር አንጻር እጆች ሰሩኝ አበጁኝ ኢሳያስም ይለዋል። ለምሳሌ ትንቢተ ኢሳያስ ላይም አለ። ኤኒዌይስ ስለዚህ ብዙ ቦታ ላይ ተጠቅሷል። ኢየሱስ ክርስቶስ አትጩይ። እኛ መጫወጫ አልፈለግም። እኔ ላውራ ስል ለምንድን ነው አትጩይ የምትለኝ? እፎይ እዚህ ጋር ከሰሩኝ ነገር ቃል ክፈተው። ቃል አለ ልክ ያለው ክፈተው። ዘሆል ስለዚህ ሁሉ ነገር የተፈጠረው በቃል ነው። ሰማይ የእግዚአብሔር የእጆች ስራ ናቸው የሚል አለ። ለምሳሌ እኛ ጭቃነን አንተም አበጀህን ሰራህን የሚል አለ። ይሄ ምንድነው የሚያሳየው? ለእኛ ለመረዳት የግዴታ በግብር አካላት በዛ እጅ ለመስሪያ እንደሚያገለግል ከዛ አንጻር የተነገሩ ናቸው እንጂ ነሰሰርሊ እግዚአብሔር ጭቃ አስፈልጎት ወይም ደግሞ አፈር አምጥቶ እንደዛ ሰርቶ ብለን አናምንም። ምክንያቱም እሱ የሌለበት ስለሌለ ሲጀመር ከአንዱ ቦታ አንዱ ቦታ አምጥቶ ሰራ ብለን ደግሞ አናምንም። ለአንተ ቅያስ ስጣለ ለእኛ ውስጥ ቅያስ እንዲሰጥ ለምንድን ነው የማትረዳው? ቆይ ፕሊዝ አትሰጡማ እናንተ ዋብያ ናችሁ። አባሾችን ስጀምር ምን ብያለሁ? እናንተ ተረጋጋና እርስ በርስ እንደማመጥ አንዴ እንደማመጥ እንደዛ አንተ እኮ አባሽ አይደለም። የአንተን ብቻ ሀሳብ ቅያስ መስጠት ከቻልክ ልስማማ። ቅያስ መስጠት አትችልም አንተ አይደለም። አዳምጥ። መጀመሪያው ላይ የአንተን ብቻ ሀሳብ ተቀበል ሲሆን የሰው መሳብ ቆይ አይደለም፣ የሰው መሳብ ተቀበል። ሚዩት አታርግ። እሺ ስጥ ቅያስ ገባ። አንተ ለራስህ ሸፈና ትወስዳለህ የራስህ እንዳይጠቀስብህ። ግን ይሄ ሰው ደግሞ ሊያስረዳ ሲል ሚዩት ታደርጋለህ፣ አታዳምጥም፣ ቶሎ ብለህ ታወርዳለህ። ይሄ ራሱ እኮ አንድ መንሸራተት ነው። ገባ። እሺ ቀጥል። አንተ ቅያስ መስጠት ትችላለህ፣ ይፈቀድልሃል። ቀጥል። እሺ ቀጥል ብለኸኛል። ይኸውልህ አሁን እዚህ ጋር አንተ የፈለከበት ይኸውልህ ድንቁርና ና በእናት አንተ ዋብያ ነው። ዋብያ እንደመሆነ ደግሞ አዎ ሊትራሊ በእጁ ነው የሰራው ብለህ ነው የምታምነው፣ እጅ አለው ብለህ ስለምታምን። ሀባሾቹ ቢሆን እናምኑትም። ዋብያ ነው አንተ። ዋብያ እንደመሆነ
አዎ በእጁ ነው የሰራው። ለእናንተ አምላክ እኮ እጅ አለው። እፎይ ችግር የለውም፣ እሱን እናያለን። ባብያው ሀላ እንዴት ነው? አለ ሰላም ነው አለን ይመስገነው። እንዴት ነው የምታየው? አላህ በእጁ ሰራ የሚለውን ያው ሰራ ነው ቅድሚያ ትርጓሜ ምናምን ብለው አንዴ እንትን በለው መልሰው ሄዶ ምናምን የሚለው ከፍ አድርገው ትንሽ ምን ይላል? አንብበው። ይሄ ምን ነው? ቁርአን እኮ አይደለም ይሄ ቆየኛ ነው። ኦኬ። ነገር ግን ፍጥረታትን ሁሉ ሲፈጥር በእግራቸው ሄደው በእጃቸው ቆርጠው አንጸው ይፈጥራሉ ማለት አይደለም። ስላሴ ፈጠሩ ሲባል ምን በእጃቸው ሄደው በእግራቸው ቆርጠው አፈር አምጥተው ይፈጥራሉ ማለት አይደለም። ይህ ይሁን ያሉት ምን ይሆናል? ይሆንላቸዋል እንጂ አዳምንም ባሪያችን በአምሳላችን እንፍጠር ብለው ቢያዙ አራቱ ባህሪያተ ስጋ ሶስቱ ባህሪያተ ግብራተ ነፍስ አንድ ሆነው ተዋህደው የ30 ዓመት ጎልማሳ ሆነው ተፈጥረዋል፣ ተገኝተዋል። አንድ ጊዜ ተገኝተዋል እንጂ ሄዶ ስላሴ በእግራቸው ሄደው ተጉዘው አፈር አምጥተው ከዛ በእጃ ጭቃ ብኩተው ማለት አይደለም። ይሁን ሲሉ ሆነ። ዋብያነህም አንተ በእጁ ነው የሰራው ብለህ ነው የምታምነው። እና ታዲያ ሂዶ ወርዶ ሰራ ነው እንጂ ምንለው ሂዶ ሰራው መቶ ሰራው የሚባል ነገር እኮ የለም። ሰራው ነው ቁርአን ላይ አሁን ተፍሲሩ ላይ ይሄው እንደዛ የሚል ግን አንተ እጅ ያለው ሊትራሊ በእጁ ነው የሰራው ብለህ ነው የምታምነው አይደለ? አዎ በእጁ ነው የሰራው ብዬ አምናለሁ። ስለዚህ በእጁ ሲሰራ ደግሞ ከምንድን ነው የሰራው? ከአፈር ነው የሰራው። ያ አፈር ደግሞ ጭቃ ነው አይደለ? አብኩቶ ነው የሰራው። እንዲህ አሁንማ ወራ ራስ ጋር መጣህ እኮ ዙር እነ ስላሴ ጋር አሁን አንተ አራት ነገሮችን አላህ በእጁ ሊትራሊ በእጁ ሰርቷል ብለህ ታምናለህ አይደለ? ከነዛ ውስጥ አንዱ ሰውን በጭቃ በእጁ ነው የሰራው ብለህ ታምናለህ አይደለ? በትክክል። ስለዚህ በጭቃ ከሰራ ደግሞ አፈር አምጥቶ በእጁ ነው የሰራው አይደለም? አፈር አምጥቶ አውርዶ የሚል የለም። አደም ሰራሁት ነው አለ። ለምሳሌ አቡ ዳውድና አንዴ ክፈተው። አቡ ዳውድ 4693 ላይ አላህ ራሱ ከተለያየ ቦታ ላይ አፈር ዘግኖ አምጥቶ ነው የሚለው። ይሄንን አንተ ይኸውልህ ዋብያ እንደሆነ ቀጥታ ቃል በቃል ነው የምትቀበለው። ሰው ቃል በቃል እንደምትቀበለው መጠን ተዊል አታደርጉም። እንደ ሀባሾቹ እጅ ሲባል ነው በኃይሉ ነው በቃሉ ነው ምናምን ብላችሁ እጁን አከዱን። ሊትራሊ ተሰርቶታል ብላችሁ ነው የምታምኑት። ሰው ሊትራል አማኝ እስከመሆን መጠን ትቀበላላችሁ። ይሄንን አላህ ቀጥታ በእጁ ነው የሰራው የሚለውን ትቀበላላችሁ። 4693 ስለዚህ እንደዛ ከሆነ በእጁ ሄዶ ነው ያመጣው ወይ? በሚገባ መላእክት ልኮ ምናምን ያለችው እሷም ውሸት ነው። ሎክ Allah created Adam from handful which he took from the whole of the earth. አላህ አደምን በእጆቹ ነው የሰራው ከተለያየ ምድር ላይ ከሆል ምድር ከአፈር ላይ ምን አፈር በእጆቹ በጭብጡ ወስዶ ስለዚህ አንተ ቀጥታ የመጣውን የተባለውን እንላለን የተነገረንን ተዊል ሳናደርግ ወደዚህ ሳንል ወደዚያ ሳንል ቀጥታ እንወስዳለን እንደምትሉት። ስለዚህ ከዚህ ከምድር ነው የወሰደው አፈር ወይንስ ሌላ አፈር ላይ ነው? ከሌላ ዓለም ላይ ነው? አሁን እንደዚህ የሚሆን እስኪ በአረበኛ አድርገውና ይኸው እስኪ ጸጋ አድርግልኝ። አረበኛውን አድርግለት።
ይህ እኮ የታመነ ነው። ይህንን ሳታቀርተ ነው። መጽሐፍ ቅዱስ ላይ ያችም ሮጠችና ትሮጣላችሁ ሙስሊሞች። እንኳን መጽሐፍ ቅዱስ ላይ ሁለቱ ቁርአኖች መካከል ልዩነት አለ ብለን እያሳየናችሁ ነበረ። ለምሳሌ የመጀመሪያው የ1961 እና ሐጅ መሐመድ ሳኒ የሀባሾቹ ቁርአን በእጁ የሚለውን ኃይሉ ብለው ነው የሚያስቀምጠው። ምኑ ኃይሉ? የእናንተ የዋሃቢያዎቹ ግን ሊትራሊ ቁርአን እኮ አለ የራስህ ነው። እኔ አሁን አንተ በፈለግከው መፈሰር ትችላለህ። ቃሉ እዚህ ጋር እኮ አይቀየርም። ገብተዋል። እነሱ የምትረዳበት መንገድ ይለያያል ማለት ነው። የሚረዱበት መንገድ የነሱ አረዳድ ይለያል። ቃል ስለዚህ ዋብያው ስለዚህ በዚህ ሎጂክ መሰረት እነሱ በኃይሉ ነው የፈጠረው ብለው ነው የሚያምኑት፣ በእጁ አይደለም ብለው ነው የሚያምኑት። አንተ ደግሞ ሊትራሊ በእጁ ነው ብለህ ነው የምታምነው አይደለ? አዎ እኔ ቃል በቃል ነው ፈስረው ቃል በቃል ነው የምፈስረው መጠን። ስለዚህ በእጁ አፈር ወስዶ በሚጣበቅ ጭቃ አብቁቶ ከሰራው አደም እና አላህ ከፍጡራን ጋር ተነካክቷል አልተነካካም? ፍጡራን ጋር ተነካካ የሚባል ነገር የለም። እዚህ ጋር ሰራ ነው እኮ። ሲሰራ በምኑ ነው የሰራው እኮ? በእጁም ቢሆን ፈጠረው አለ خلاص። ስለዚህ ሲፈጥረው የፈጠረበት ፍጡር ነው አይደለም? አይደለም። ፍጡር አይደለም። ምኑ? አፈሩ የሰራበት አፈሩማ አላህ ነው የፈጠረው። ስለዚህ ፍጡር ነው አይደለም? እና ፍጡር አላህ አፈር ነክቷል እያልከኝ ነው? ፍጡር ነገር ነክቷል እኔ አላልኩም፣ አንተ ራስህ እያልከኝ ነው። በእጁ ነው የሰራው እያልከኝ። አይ ገብቶኛል። አሁን እዚህ ጋር እንደዚህ ታዲያ ይሄ ምንድን አይባለው? ቤቱ ጋር ነው ነክቶታል አይደለ? ፋይን ነክቶታል አይደለ? ስለዚህ ከምድር ላይ አፈሩን ዘግኖ ሰርቶታል አይደለ? በትክክል ጎበዝ። ምድር ከአርሽ በላይ ነው ያለው ከአርሽ በታች? ከምድር በታች ነው የሚለው። ከምድር በታች እኮ አይደለም እሱ አፈር አምጥቶ ነው የሰራው አይደል የሚባለው? ከምድር ላይ ከዘገነ ከሰማይ በታች ነች አይደል ምድር? አፈር እዛው ሊያመጣ ይችላል አላህ ሰውን የከለቀው እንደፈለገ። ዝም ብሎ አንተን አፈር ሁን ሊል ይችላል። ከፈለገ ሰማያውን አፈር ሁን ነው እንጂ አፈር ፍለጋ አንተ እኮ አሁን ያንተ ሎጂክ እንዴት መሰለህ? እፎይ ዶማ ምናምን ቁፋሮ ምናምን ይዞ ወሰደ ነው የሚለው አይደለም? ያንተ ሎጂክ ወሰደ ከምድር ላይ። እሺ ከምድር ላይ በእጆቹ ዘግኖ ወሰደ ነው የሚለው አምጣ ምናምን በቃሉ ሳይሆን የሚለው በእጁ አፍሶ ወሰደ ነው የሚለው እኮ። የሰው ልጅ እኮ ክቡር ነው እኮ። የሰው ልጅ ክቡር ስለሆነ ችግር የለም። ጎበዝ። ስለዚህ አላህ ያ የሰው ልጅ ክቡር የሆነውን ለመስራት በእጁ አፈር ወስዶ በጭቃ አበጅቶታል አይደለ? በእጁ በትክክል። ስለዚህ ያ ጭቃ እጆቹን ነክቶታል አላህም ማለት ነው። እኔ አሁን ከጭቃ እኔ እዚህ ጋር አሁን በእጅ የሰራሁ ነው የሚለው አደም አፈሩን ወሰደ። የሰራው ደግሞ አደም ደግሞ የተሰራው በጭቃ ነው አይደል? እዚህ ጋር ቅድሚያ አፈር ነው የወሰደው። ዜን የአፈር ደግሞ ጭቃ ሆኗል። በትክክል። ስለዚህ በዚህ መሰረት በደንብ አስተውሉ። ክቡር የሆነውን የሰው ልጅ ለመስራት አፈር ወስዶ በጭቃ ቢሰራው ምን ችግር አለ አለ። የሰው ልጅ ክቡር ነው። ጥሩ። ወለቀድ ከረምና በኒ አደም ይላል። ስለዚህ ያ ግዙፍ አካል ያለው ጭቃ ወስዶ አፈር ወስዶ አድቦል ብሎ አብክቶ ሰርቶታል። አደምን ብቻ ነው አላህንም ነው የሰራው? አላህ እኮ ነው የሰራው። አላህ እንዴ አደምን ብቻ ነው የሰራው? እንትናንም ሐዋንም ነው የሰራት? ለሐዋን ከጎን ነው የተፈጠረችው። ስለዚህ እሷንም ሰርቷታል ማለት ነው። ለእሷን ሰርቷታል የሚል አላውቅም። እሷን እንደ እሷ ታዲያ ምንድን ነች? እሷን ዝም ብሎ ከጎኑ ከአደም ሐዋ ሆን ብሎ ነው እንትን ያደረገለት ምን ያስገኛት። ስለዚህ አንድ ሸክላ ሰሪ ጭቃ ብክቶ እንደሚሰራው አደምን ቀርጾታል በእጆቹ። ፋይን። ስለዚህ ብልቶቹንም በእጁ ነው የሰራለት አይደለ? ምን ያስቃል? አልሳኩም።
ብልቱንም ሆነ የካካማያውን ቀዳዳውን በእጆቹ ሰርቶለታል። በጣም ነው ከሚገርም ጥያቄ ወላሂ። ይህ ፍጡራን ውስጥ ማይገባው በሚጣበቅ ጭቃ እንዲህ እየቀረጸ ብልቱን ጭምር ከሰራ ካካማያውንም ጭምር ከሰራ ኢንተርናሉም ኤክስተርናል ፓርቱንም ከቀረጸው በእጁ ከፍጡራኑ ጋር እንዲቀጥታ ከተነካካ የአብ የባህሪ ልጅ ስግው ቃል በስጋ መገለጡ ለምን ይከብዳችሁ? ካለ አሁን አንተ እዚህ ጋር እያልክ ያለው በስጋ መገለጡ ለምን ይከብዳችኋል? እና የእናንተ አላህ ገና ጭቃን አቡክቶ ሰውን ከሰራ ከተነካካ ጭቃ ጋር ቃል ስጋ መዋሃዱ ምንድን ነው የከበዳችሁ? የእናንተ ስለሚቆሽሽ ነው። የኛ ይቆሽሻል ፈጣሪ ብለን አናምንም። አላህ ከአርሽ በላይ ነው ተንጠልጥሎ ያለው የምትሉት፣ ቆይ አዳምጥ። ከአርሽ በላይ ነው ተንጠልጥሎ ያለው ማንንም አላየ የምትሉት፣ አዳምን ሲሰራው አይነ ስውር አድርጎ ነው እንደ አደም የሰራው? አላህ አደምን አይነ ስውር አድርጎት ነው የሰራው ወይንስ የሚያይ አድርጎ ነው የሰራው? እንዲያይ ካደረገው ደግሞ ሲሰራው አላህ ከጎኑ እየቀረጸው ሊያየው ይችላል፣ ያየዋል። አላህ አይታይም፣ ታይቶ አያውቅም፣ ማንም አላየውም፣ ወደ ፍጡራን አይገባም፣ ወደ ፍጡራን ከመጣ ፍጥረት ትጠፋለች የሚለው ሎጂካችሁ አይደለም። ማየት በእጁ እያቦካ እያድቦለቦለ ሲሰራው ቅርጽ ይዞ 60 ክንድ ቁመት ያለው ከመሆን ይልቅ ለምንድን ነው ያልጠፋው አደም? አሁን አንተ እያልክ ያለው ልክ አላህ ሰራው ሲባል አፈር ፍለጋ ምናምን ኬሻ ምናምን ይዞ መቆፈሪያ ይዞ አንተ ሎጂክ ነው እየርካለት እንደ ሰው ማለት ነው። ከዛ አፈር ምናምን ፈልጎ አምጥቶ ማስረጃውን አንተ አምጣና እንደዛ አይደለም ካልክ ፕሊስ እኔ እስማማለሁ። የአህባሾችን አቂዳ መቀበል ትችላለህ። እንደ አህባሾቹ ይሄን እንድናይ አድርገህ አይ ነብይህ ምን ብሏል? እኔ ያላልኩትን ያለ ገሃነም ይኖራል ብሏል። አዳምጥ ፕሊስ አዳምጥ። ቆይ ነብይ ምን ብሏል? ኧረ ሚዩት አድርግ። ቆይ ከማስወጣ ሚዩት አድርግ። ነብይ ምን ብሏል? እኔ ያላልኩትን የሚል መኖሪያው ገሃነም ይሆናል ብሏል አይደለ? ለመላው የክርስትና እምነት ተከታዮች ተመለሱ በብርሃኑ እሺ ከስሩ ነብይ በእኔ ላይ የቀጠፈ መኖሪያው ገሃነም ይሁን ብሏል። ስለዚህ ነብይ ቀጥታ አፈር ወስዶ ብሏል። ነብይህ ደግሞ ሜታፎር የሚናገር አይደለም፣ ቀጥታ ተናጋሪ ነው ተብሎ የሚታመነው። እንዳንተ አስተምሮ ነብያችን ያልነገረን ምንም ነገር የለም። እያንዳንዱ ቀጥታ ነው የሚናገረው። ግልጽ የእሱን ያህል በዓለማችን ላይ ግልጽ ተናጋሪ የለም ተብሎ የሚታመነው። ቁርአን ውስጥም ደግሞ ቁርአንህ ምን ይላል? ግልጽ ነው፣ ብናኝ እንኳን አልቀረች ሁሉን ነገር ግልጽ አድርገናል ይላል። ኦኬ እንደዛ ከሆነ ተዊል እናደርጋለን ካልክ የሀባሾችን አቂዳ ትቀበልና ትወጣለህ ማለት ነው። አይ ቀጥታ ነው የምቀበለው ካልክ ደግሞ ያልኩት ላይ ጠብ አይኖርህም ማለት ነው። ቀጥል። አሁን አንተ እንዳልኩ ከሆነ አሁን አንተ እያልከው እንደሆነ ማለት ነው። አብያው ቻሌንጅ አድርጎሃል። ይነው ይቀጥል። እስቲ ኢስላም ቀጥል። እንኳን ደህና መጣ። ኢስላም ይሰማል? ይሰማል? ትንሽ ድምፅህን ከፍ አድርገህ ታፍኗል። ኦኬ አሁንስ? አሁን ትሰማለህ። እንኳን ደህና መጣ። መልካም። ምን ነበር ጥያቄ? ኦኬ አታሪ ነህ ሻሪ ነህ? ሰለፊ። መልካም። ስለዚህ የአላህን እጅ አፊርም ታደርጋለህ? አጸድቃለሁ። መልካም። አላህ በእጆቹ የሰራቸው አሉ ብለህ ታምናለህ? ሊትራሊ በእጆቹ ስባል እንዴት?
እንዴትም የሆነ በእጆቹ ተተባለ ሰለፊ ነኝ ካልክ አታሪን እንቀጥላለሁ ካልክ የግዴታ ምንም ተዊል የምታደርገው ነገር አይኖርም። አባሽ ሱፊ እስካልሆንክ ድረስ በእጆቹ ሰራ ከተባለ እጆቹ እንዴት ነው ያለው? ሲጀመር መጀመሪያ ስለ እጆቹ እናውራና እንዴት ነው ያሉት እጆቹ? እጆቹ ይህ ለይሰ ከምስሊ ሸይኡን ወሁወ ሰሚዑል በሲር ይላል ቁርአን። አላህ አምሳያ የለውም። አዳምጠኝ። እኔም የጠየቁ እጆቹ ማንን ይመስላሉ? አዳምጠኛ እጆቹ እነኛ ማንንም በማይመስሉ እጆቹ ሰርቷል እኮ። አዳምጠኛ ልመልስልህ። ቀጥል። አላህ አምሳያ እንደሌለው ተገልጿል። አምሳያ የሌለው ነገር ደግሞ በዚህ መልኩ እንዲህ አደረገ ብለህ ልትገልጸው አትችልም። ስለዚህ የምታወራቸው ነገር ከራስህ እንጂ ከማስረጃ አይደለም ልልህ ነው። ገብቶሃል? ፋይል እጆች አጸድቃለሁ ብለህ ነበረ። አሁን ሰከንዶች አጸድቃለሁ። የማጸድቀው ጅስም አይደለም። ማንንም የማይመስል ከሆነ እጅ የሚለው ትርጉሙ ምንድን ነው? እጅ መገለጫ ባህሪ አትሪባት ነው። ራሱን የገለጸበት ባህሪ ነው። ምን ራሱን የገለጸበት የመገለጫ ባህሪ እንግሊዝኛው ድገመው ሲል አትሪባት ምንድን ነው? አትሪባ ጆሮህን ኮርኮረው እስኪ። አትሪባ ምንድን ነው? አትሪባት ባት የሚለው ሰዎች አለቡስ የመጨረሻ ላይ ባት ይላል። በነገራችን ላይ አባቴ አንተ ኩያ ነው። አንተ ግን እንደኔ ፋይናንሽ ነው። የእውነቴን ነው። አባቴ አንተ ኩያ ነው። አንተ ግን እንደዛ ነው የምትሆነው። ግን እስኪ ተረጋጋና ረጋ ብለህ ለማውራት ሞክር። ምክር ነው እንደ አባት እንደ ልጅ ማለት ነው። እሺ ተስማምቻለሁ። ስንት እጅ ነው ያለው? ስንት እጅ ነው ያለው? 2 እጆች አሉት። ኦኬ ያለ አትሪቢቶች ይቆጠራሉ ማለት ነው? መቆጠር አይደለም። አላህ በቁጥር ወይም በሆነ ነገር ሰፍሮ የሚቀመጥ አይደለም። አትሪቢት ማለት ምን ማለት ነው? ዲፋይን አድርግልን። ይሄ መገለጫ ባህሪ ማለት ነው፣ ሌላ አይደለም። ኦኬ ስለዚህ እጁ ባህሪ ነው። 2 ባህሪ ያለው የባህሪ አካላት ናቸው። የሚጸድቁ የባህሪ አካላት ናቸው። እሱ ራሱን የገለጸበት መንገድ ነው። አንተ ግን ለምሳሌ ስለ ስላሴ በቅርቡ አካል የላቸውም ብለህ ክደህ ተዋረድክበት። ቆይ ባህሪ ያለ አካል አለ? ባህሪ ያለ አካል ይኖራል? አምሳያ የሌለው ነገር ራሱን በፈለገ መንገድ መግለጽ ይችላል። አምላክ ነው እና ለአምላክ መስፈርት አታስቀምጥለትም አንተ ማለት ነው። መልካም በብዙ ነገር ልመታ እችላለሁ። እየሳሳውልህ ነው። 2 እጆች አሉት። ችግር የለውም። ደግሞ እኔም አወራሃለሁ። እንደዚህ በስርዓት የምታወራኝ ከሆነ በማስረጃ በክርስትና ላይም እናወራለን። ኮመንት ውስጥ የምትሳደቡ ክርስቲያኖች ደግሞ እረፉ እስኪ። ደህና መምህር ጋር ዋሩና ስርዓት ርመዱ። ተዋቸው። እነሱን እንትን ነው ብዙ ጊዜ እዚህ ጋር የመሐመድ አስተምሮ ስለሚነበብ እሱ ተጽዕኖ አድርጎባቸው ነው። ስለዚህ 2 እጆች አሉት እንጂ ነብያችን ተሳዳቢ አይደሉም እንዳንተ። ያ ከኔ ነው የወረሱት የመሐመድን አስተምሮ ደጋግሜ ስለምናገር። ስለዚህ አላህ 2 እጆች አሉት። መልካም 2 እጆች አሉት። ጣቶች አሉት? አልተገለጸም። በአምላክ ላይ ያልተገለጸን ደፍረን አንናገርም። እኛ ሙስሊሞች እንኮራለን በዚህ ቃል። በተለይ ደግሞ ላስታውስ ብዬ በጣም እንኮራበታለን። ስለዚህ ጣት የለውም? ጣት የለውም? አልተገለጸም። ያልተገለጸውን አልተገለጸም። አምላክ ላይ ሐዲስ ላይ ነብዩ የተናገረው ስለዚህ ተሳስቶ ነው። ሐዲስ ላይ ነብዩ የተናገረው ተሳስቶ ነው። እኔ ሐዲሱን ማላውቀው ሊሆን ይችላል። ስለማላውቀው ሊሆን ይችላል። የማላውቀውን ነገር አላውቅም። ለኔ አላውቅም። ታዲያ እኔን ለምን ጀጅ ታደርጋለህ? ታዲያ እኔን ለምን ትወቅሰኛለህ? የማላውቀውን አላውቅም ነው። አላውቅም ነው። እኔ የማላውቀውን አላውቅም። እንዳንተ በአምላክ ላይ አልፈላሰፍም። ምክንያቱም ልዋረድ እችላለሁ እንዳንተ ማለት ነው። አንተ እንደተዋረድከው ልዋረድ እችላለሁ። ስለዚህ አላውቅም አላውቀውን። ማንም ፋይል ተዋረድኩት እናያለን። እስኪ ኤኒዌይስ 2 እጅ አለው ብለህናል። ጣት እንዳለው አታውቅም። እንደሚያውቅ ታደረግክና አልተገለጸም አልክ። ነብዬ የተናገረው ስለ ደግሞ አላውቅም አልክ። ስለዚህ ከእውቀትም ገና አልበሰልካቸው ያለህን እጆችንም ገና አላወቅም። ምክንያቱም ወደዚህ የገባሁት ቶፒክ የሆነው ሳይሆን ስለ አላህ እጅ እናውራ ብለህ ጠምዘህ ስላመጣኸኝ ነው።
ያ እስኪ አሁን ደግሞ ይሄን አወራኩ አይደለ? እስኪ አንተ ደግሞ ስላንተ አምላክ ቀኝ እጅ ነው ግራ እጅ ነው? ኖ ስላንተ አምላክ አስተምረኝ። ቀኝ እጅ ነው ግራ እጅ ነው? እጁ አላቅም። እስኪ ስላንተ አስተምረኝ። ኦኬ ሳታካዳ ምንድነው እሱ የማንንም አይመስልም የምትለው? ሁለት እጅ ያለው አልከኝ። ሁለት እጅ የማውቀውን ነገርኩ። የማንንም አይመስልም ብዬ የማውቀውን አንተ ደግሞ እስኪ ስላንተ አስተምረኝ። አንደኛ እጅ በሚል ከኔ ጋር መሳሰልክ። ሁለተኛ ሁለት እጅ በሚል ከኔ ጋር መሳሰል። አንተን ያመሳሰል። ተረጋጋ። አይመሳሰልም። በአፍህ ነው ያልከው። በተግባር እንደሚመሳሰል አሳየህ። እጅ በሚለው በስያሜ ከኔ ጋር መሳስለዋል። ሁለት በሚል በመጠን ከቁጥር ከኔ ጋር መሳስለዋል። አላህ 5 ጣቶች አሉት፣ ከኔ ጋር መሳስለሃል። ግራና ቀኝ እጅ አለው፣ እኔም ግራና ቀኝ እጅ አለኝ፣ ከኔ ጋር መሳስለዋል። አላህ የሰራው በእጁ ነው። ስለዚህ አላህ የሚባለው አካል ምን ያስፈልገዋል? መስሪያ እጅ የሚባል የሚሰራበት ያስፈልገዋል። ልክ እኔ እሰራበት ዘንድ እጅ የሚባል እንደሚያስፈልገኝ ያንተ አላህ የሚባለውም ደግሞ መስሪያ አካል ያስፈልገዋል ማለት ነው። ምን የሚባል? እጅ የሚባል። ቁርአኑን ላሳየህ። ቁርአኑን ላሳየህ። አሁን ያወራሃቸው እኔ የት ጋር ነው ያመሳሰልኩት ከአንተ ጋር? ለምን ከራስህ ታወራለህ? እፎይ ሁለት እጅ አለው የለውም? አለው ብያል፣ ግን እጆቹ ያንተ አይነቱ ነው። መች ያልኩህ አንተ ለምን ከራስህ ታወራለህ? ቆይ ሁለት እጅ አለው አለ፣ እኔም ሁለት እጅ አለኝ። አመሳሰልክ። እጅ አለው አለ፣ እኔም እጅ አለኝ። አመሳሰልክ። ለይሰ ከምስሊሂ ሸይኡን ወሁወ ይበላ። አንተ በተግባር እያመሳሰልከው ነው። አልመስልም ቢልም አንተ እያመሳሰልከው ነው። የመገለጫ ባህሪ ራሱን እጆች በሚል ገለጠ እንጂ እጆቹ ያንተ አይነት ነው አላልኩህም። አንተ የትም አታመልጥም። አይዞ ሁለት እጅ በሚል ከኔ ጋር አመሳስለሃል። እጅ በሚል ከኔ ጋር አመሳስለሃል። 5 ጣቶች አሉት፣ ከኔ ጋር አመሳስለሃል። ግራና ቀኝ ያለው ከኔ ጋር አመሳስለሃል። በእጁ ነው የሚሰራው። አላህ በእጁ ነው የሚሰራው አይደለም። በዚያ ራሱን ገለጠ አልኩ እንጂ በዛ መሰረት ራሱን በእጁ ነው የሚሰራው አይደለም። ያላመሳሰልኩም። ተው እፎይ፣ በእጁ ነው የሚሰራው አይደለም። እሺ ልጠይቅህ። በእጁ ነው የሚሰራው አይደለም። እሺ ስላንተ ልጠይቅህ። አሁን ስላንተ በእጁ ነው የሚሰራው አይደለም። ወደ ቶፒኩ ግባውን። ወደዚህኛ ስለአምላክህ ታስተምረኛለህ ወይ? ስለ እጁ አውቃለሁ ብለህ በእጁ ነው የሚሰራው አይደለም። ሳትሰድበኝ በትህትና ታስተምረኛለህ? ተማር ከስራው መማር ከፈለክም። ኤኒዌይስ አመሳስለህ ካበቃ በኋላ ማንንም አይመስልም። ተረት ተረት በመፈክር ደረጃ እኔ ሀብታም ነኝ እኔ እንደዚህ ነኝ ማለት ይቻላል። ኪስህ ባዶ ከሆነ ግን ደሃ ነህ። በቃ 5 ጣት ሰጥተኸው፣ መዳፍ ሰጥተኸው፣ እጅ የሚባል ሰጥተኸው፣ ግራ ቀኝ ሰጥተኸው፣ የሚታይ አድርገኸው ሁለት በሚል ካመሳሰልክ በኋላ አይመስልም፣ አይመጣም። ስለዚህ ቶፒኩ ላይ ገብታል። ቆይ ተረጋጋ። ስለዚህ ቶፒኩ ላይ ተጋቡና